ጠይቆትም አልጠይቆትም አይደለም እኮ አልጠይቆትም። እዛ ጋር ሙታን አስነስታለች ይላል ኢሳይያስ 1:9 ላይ ሙታን አስነስታለች ይላል። የሚጠቅሱትን ጥቅስ አይደለም ይሄንን ለማምጣት ነው። እግዚአብሔር ዘርም እዛ ምዕራፍ 1 ቁጥር 9 ላይ አንደኛ ኢሳይያስ ስለ ድንግል ማርያም አልተናገረም። ከፈለጉ መጋቤ ብሉይ አሁን ይሄንን ካላመንክ ይሄን ብነግርህ አታምንም። እሺ መጋቤ አዲስ ነው እርሶ ወይስ መጋቤ ብሉይ ነው? እኔ ምንም ልሁን ግን እኔ እንድናወራ ማለት ነው። መጋቤ ብሉይ ከሆኑ ብሉይ ኪዳን ላይ ስኮላር ከሆኑ ላውራዎት። ኢሳይያስ 1:9 ማርያም ከሙታን ነፍሳትን እንዳስነሳች ከሲኦል እንዳስነሳች የሞትን ማሰሪያ እንደፈታች የሚናገር ክፍል የለውም አይልም። ነብይ እግዚአብሔር ኢሳይያስ ስለ ድንግል ማርያም የተናገረበት ግልጽ የሆነ የተጻፈበት ክፍል አለ። ምዕራፍ ስሟ ማርያም ተብሎ ባይባልም ምዕራፍ 7 ቁጥር 14 እንደዚህ አይነቱ ነገር ተጽፏል። ምዕራፍ 1 ቁጥር 9 እግዚአብሔር ዘርን ባያስቀርልን ኖሮ ብሎ ያለውን ቃል እሱን ጠቅሰው እኔ ለጠየቅኩት ሰላም ለፍልሰተ ስጋኪ ስቧ ዘተሰባ ብሎ በሚለው ክፍል ላይ ከልጅሽና ካንቺ በቀር የሞትን ማሰሪያ የፈታ ሙታንን ከሲኦል ያስነሳ የለም ብላችኋል። ስለዚህ ሙታንን ከሲኦል ያስነሳው ማርያምና ኢየሱስ ናቸው። በዚህ ትምህርት መሰረት የሞትን ማሰሪያ የፈቱት ማርያምና ኢየሱስ ናቸው ነው ብሎ የሚለው። ስለዚህ የጌታ ኢየሱስ ክርስቶስ ግን ሙታንን እንዳስነሳ የሲኦልን ማሰሪያ እንደፈታ መጽሐፍ ቅዱስ ይነግረናል። የማርያምን ብለው ካሉ ግን መረጃ ይስጡኝ፣ ጠቅስ የመጽሐፍ ቅዱስ ጠቅሰው። አሁን የጠቀስከው አንተ መልካ ፍልሰታ የሚባል ነው መጽሐፍ ቅዱስ ነው አንተ የጠቀስከው። እሳቸው ሌላ ሲጠቅሱ አይደለም ከመጽሐፍ ቅዱስ ውጭ ነው ትላለህ አይደል እንዴ? እኔ አልወጣኝም ከመጽሐፍ ቅዱስ ውጭ ነው አልወጣኝም እኮ። ለምን አሁን መጽሐፍ ቅዱስ የጠቀስከው እንበለ ወልድኪ የሚለው ላይ መልካ ፍልሰታ ላይ ነው የጠቀስከው አይደለም? እሳቸው ሌላ ሰላም ለዝክረ ስምኪ የሚለው ላይ ሲያመጡ እኔ ዝክረ ስምኪ አልወሰድኩም ትላለህ። ከዛ መጽሐፍ ቅዱስ ደግሞ ለዚህኛው መጽሐፍ ቅዱስ አምጡልኝ ትላለና ለዝክረ ስምኪ አንተም ብቻ ማዳመጥ ሳይሆን የእሳቸውንም ማዳመጥ ነው። ለምሳሌ አዳምጣለሁ ቀሲስ ያልኩትኝ እኔ ያልኩትኝ ለዝክረ ስምኪን አይጥቀሱ ብዬ ስል ለዝክረ ስምኪ ላይ የተጠቀሰው እዚህ ለፍልሰተ ስጋኪ ብሎ የሚለው ላይ ስቧት ዘተሰባ ላይ ብሎ ለሚለው መልስ አለኝ ብለው ካሉ ሄደው ይጥቀሱ ለዝክረ ስምኪ። ግን ይሄ መልካ ፍልሰታ አለኝ እኮ ነው ስላለው እኮ ነው እሳቸው ይጥቀሱ። ለምሳሌ ቀሲስ መልካ ፍልሰታ ነው ለዝክረ ስምኪ ብለው ያሉት መምህር። ሌላስ ቢሆን ሌላ መልክ ስለመቤታችን የተደረሰ መልክ እስከሆነ ስለምን መልካ ማርያም ነው? መልካ ማርያም ሊሆን ይችላል፣ መልካ ኪዳነ ምሕረት ሊሆን ይችላል፣ ነግስም ሊሆን ይችላል አይደል እንዴ? ኦኬ አሁን የጠየቁት እርሶ ይመልሳሉ? እሺ መምህር ዘግተዋል። እርሶ ይመልሳሉ? መምህር መላከ ሰላም ምኑን ነው እንትን የምለው ይመልሳሉ? ያላንቺና ያለ እርሱ በቀር የሞትን ማሰሪያ የፈታ የለም። አዎ እና ሙታንን ያስነሳ የለም ይላል። ይሄ መጽሐፍ ቅዱስ ላይ ተጽፏል። ከብሉይና ከአዲስ ጠቅሰው ያሳዩኛል። ማርያም የሞትን ማሰሪያ የፈታችበት ሙታንን ያስነሳችበት ከጌታችን ጋር ሆነ አብራ እኩል። አሁን አንተ የጠቀስከው መጽሐፍ ቅዱስም ስላልሆነ ሌላ ልጠቅስልህ እችላለሁ። የቤተ ክርስቲያን መጽሐፍትን የጠቀስኩትኝ የዜማ መጽሐፍት። እሺ እኛ ደግሞ ነገረ ማርያም እጠቅስልሃለሁ። 16 ቀን ስናዜመው ስንጮኸው የምናድረው አይደል እንዴ? እኮ አለ ወይ ያልኮትኝ አለ ወይ የሞትን ማሰሪያ ማርያም የፈታችበት ከጌታ ጋር ሆና እንደዚሁም ሙታንን ከሲኦል ያስነሳችበት የመጽሐፍ ቅዱስ ክፍል ጥቅስ አለ ወይ? መጽሐፍ ቅዱስ ላይኖር ይችላል፣ መልክ ላይ ግን ሊኖር ይችላል። አንተ እኮ መልክ ላይ ጠቀስክልኝ። አስረግጠው ይንገሩኝ። አለ መጽሐፍ ቅዱስ ላይ ላይኖር ይችላል ብለው በደምብ ሳሳው ይንገሩኝ። አለ ወይ? አይ አንተ እኮ የጠቀስከው መጽሐፍ ቅዱስ አይደለም። አለ ወይ? መጽሐፍ ቅዱስ ላይ የጌታችን የኢየሱስ ክርስቶስ ሙታንን ማስነሳት መጽሐፍ ቅዱስ ላይ ተጽፏል። ቀሲስ እንደሚያውቁት ማለት ነው። መጽሐፍ ሙታን እኮ ማስነሳት እኮ ኤልያስም ኤልሳም አስነስተዋል። ሌሎች አባቶቻችን በተአምር አስነስተዋል አይደል? ኦኬ። ስለዚህ ማርያም ከጌታ ጋር ሆነ አብራን ያስነሳችሁ እያሉኝ ነው። በዚህ መሰረት ሙት ማስነሳት ይሄ እኮ አሁን አንተ እንዳልከው ሞት ያስነሳ በመጽሐፍ ቅዱስ ላይ ላልከው ነው። አሁን ሌላ ነቢያት የጠቀስኩልህ የሲኦልን ማሰሪያ ፈታ ሙታንን ከጌታ ጋር ያስነሳሽ ከአንቺና ከእርሱ በቀር ነው ብሎ ያለው። ከአንቺና ከእርሱ በቀር የሞትን ማሰሪያ የፈታ ብሎ ሲል ማርያምም አብራ ፈታለች ማለት ነው። ማርያም የሞትን ለምሳሌ እንዴት አድርጋ ነው የፈታችሁ? ሞትን አሸንፋለች እንዴ ማርያም? እንኳን እሷ ሌሎችም እኮ ሞትን አሸንፈዋል እኮ በጽድቅ እኮ ሞት እኮ የተጠየቁትን ይመልሱ። ማርያም ሞትን አሸንፋለች? እንኳን እሷ እኛም አሸንፈናል እኮ ሞትን ማለት ነው። አሁን እኮ በአዲስ ኪዳን የእሷን የጠየቁት ቀሲስ ሞትን አሸንፋለች ወይ? አሸንፋለች። አዎ የመጽሐፍ ቅዱስ ክፍል ጥቅስ ይስጡኝ። ኢየሱስ ሞትን እንዳሸነፈ
በዕብራውያን መልእክት መጽሐፍት ላይ ልክ ምዕራፍ 2 ቁጥር 14 ላይ እንደተጻፈው በሌሎች የአዲስ ኪዳን መጽሐፍት ላይ እንደተጻፈው ሞትን ድል አድርጎ በመነሳቱ ማርያም ሞትን አሸንፋለች ብሎ የሚል የአዲስ ኪዳን መጽሐፍ ጥቅስ ይስጡኝ። ቴንክ ዩ። አሸንፋለች ብለዋል። መልስ ይስጡኝ ከመጽሐፍ ቅዱስ ማርያም ሞትን ያሸነፈችበት የመጽሐፍ ቅዱስ ክፍል ይጥቀሱልኝ። ኃይለ ቃሉ ለምሳሌ አሁን ክርስቶስ ሞትን ያሸነፈው አልጠየቅኩትም። ስለ ክርስቶስ ማዳመጥ እኮ ነው። እናንተ ብቻ ዝም ብሎ የማርያምን ቀሲስ የማርያምን ስጠይቆት ክርስቶስ ሞትን ያሸነፈበት ብሎ አይበሉኝ፣ እየነገርኩት ነው። ክርስቶስማ ሞትን እንዳሸነፈ በዕብራውያን 2:14 እና ሌሎችም የመጽሐፍ ቅዱስ ጥቅሶች አንድ ቁና ጥቅስ ሰጥቶታለሁ፣ ተጽፏል። የጌታዬ ማለት ነው። ማርያም ግን ሞትን እሱን እናውቃለን እኮ አሁን እኮ ክርስቶስ ሞትን ካወቁ ማርያም ሞትን ያሸነፈችበት አለ ወይ ብዬ ስሎት አዎ ብለውኛል። ማርያም ሞትን ያሸነፈችበት የአዲስ ኪዳን መጽሐፍትን ይጥቀሱልኝ። ታዲያ ቀሲስ ጥቅሱን ይስጡኝ። አሁን እንደማመጥ አሁን ያው ማርያም ክርስቶስ ሞትን ድል አድርጎ የሞትን ማሰሪያ እንደፈታ አሁን እኮ እኛ እናውቃለን አለ እንዴ። ግን ክርስቶስ ሞትን ለመንሳቱ ሞትን ድል ለማድረጉ ምክንያቱ ማን ነው? ለምሳሌ የኔ ጥያቄ አይደለም ቀሲስ፣ የኔ ጥያቄ አይደለም። የኔ ጥያቄ ማርያም አሸንፋለች ብዬ ስሎት አፎትን ሞልተው አዎ ብለውኛል። አዎ ካሉኝ የአዲስ ኪዳን መንባባት ኃይለ ቃሉ የቱ ጋር ነው የሚገኘው? ማርያም ሞትን ያሸነፈችበት የተጻፈው ማለት ነው። ክፍሉን ይንገሩኝ። ለምሳሌ ነገረ ማርያም መናገር ይችላል። ነገረ ማርያም መጽሐፍ ቅዱስ ላይ የለም በሉኛ። መጀመሪያ ነገረ ማርያም ላይ እኮ ይሄዳሉ። መጽሐፍ ቅዱስ ላይ በመጀመሪያ የለም በሉኛ። ለምሳሌ ሞትን ድል አድርጋ ተነስታለች ምናምን የሚል መጽሐፍ ቅዱስ ላይ በመጀመሪያ የለም በይበሉ። ማርያም ሞትን ድል አድርጋ ምን የሚል ማርያም ሞትን ድል አድርጋ እንደተነሳች የሚናገር መጽሐፍ ቅዱስ ላይ የለም በሉኝ። እንደኛ መጽሐፍ ላይ አለ። እኔ ጠየቅኩት መጽሐፍ ቅዱስ ላይ የለም በሉኝና እርስዎ መጽሐፍት ላይ ሄዳለሁ። ነገረ ማርያም የሚል የትኛውን መጽሐፍት ላይ? እሺ ለምሳሌ አዎ ትክክል። እዚህ መጽሐፍ ቅዱስ ላይ ላናገኝ እንችላለን እኮ ላናገኝ አለ የለም። በትክክል ይንገሩኝ። አለ ወይስ የለም? መጽሐፍ ቅዱስ ላይ ላናገኝ እንችላለን ማለት ገና በጥርጣሬ ነው። የለም መጽሐፍ ቅዱስ ላይ እኔ የነገርኩትኝ በብሉይ ኪዳን በአዲስ ኪዳንም 66ቱም 80 አሃዱም ላይ የለም። አለ ብለው የሚሉኝ ከሆነ በደምሳሳው አይንገሩኝ። ሊኖርም ላይኖርም ይችላል ብሎ ሳይሆን ኢየሱስ ክርስቶስ የሚለው ኢየሱስ ክርስቶስ አይደለም። ቆይ አይደለም ኢየሱስ ክርስቶስ ለመባሉ የስጋው ስም ይወጣል። ከማን የተነሳ ነው? ከመቤታችን የተነሳ ነው። የኔ ጥያቄ አይደለም። ያንተ ጥያቄ ነው። አሁን እኮ እኛ ስንመልስልህ የኔ ጥያቄ መልሱ። ቀሲስ እባክዎት የኔ ጥያቄ ያልሆነውን መልስ ብለው አያምጡ። የስጋው ስሙ መልስ እኮ ነው። መልስ አይደለም። ፍየል ወደዚህ ቅዝምዝም ወደዚያ ይባላል። ይሄ አይነት አመላለስዎት ማለት አይደለም። ይሄ ጥያቄ የኔ ምንድነው? ማርያም ሞትን ድል አድርጋ ተነስታለች፣ ሞትን አሸንፋለች። ከዚህም የተነሳ የሞትን ማሰሪያ ፈታለች። ከዚህም የተነሳ ሙታንን ከሲኦል አስነስታለች ከሱ ጋር ብሎ ያው ለፍልሰተ ስጋኪ ስቧ ዘተሰባ ብሎ የሚለው ላይ ተጽፏል ማለት ነው። ለዚህ መልስ እንዲሆነው ጠይቀውት አዎ መጽሐፍ ቅዱስ ላይ አለ አሉኝ። መጽሐፍ ቅዱሳዊ ጥቅስን አሁን አንተ የጠቀስከው እኮ ለፍልሰተ ስጋኪ ነው። መልካ ፍልሰታን የጠየቅከው ለመልካ ፍልሰታ ደግሞ እኛ መልክ ነው መመለስ የምንችለው። አሁን እኛ መጽሐፍ ቅዱስ ላይ ደግሞ ይመልሱ። አሁን እኛ እንደ ክርስቶስ ተሰቅላ በቀራንዮ ተሰቅላ ዓለምን አድናለች እያልን አይደለም እመቤታችንን ቤዛ የምንለው ማለት ነው። እሺ በእንደ ክርስቶስ ባትሰቀልም ለኃጢአተኞች ሞታለች አልሞተችም? ማርያም ሞታለች አይደል? ሞታለች፣ ለኃጢአተኞች ሞታለች። እሺ ጥር 1 ቀን የምናስባት እንኳን ሞቷን የምናስበው ከዛ የተነሳ ነው። ሞትስ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ ይላል ቅዱስ ያሬድ ለምሳሌ ማለት ነው። እሺ ስለዚህ ጥር 1 ቀን ለኃጢአተኞች የሞተችበት ቀን ነው። ለኃጢአተኞች እንደ ክርስቶስ ቤዛ አይደለም። አሁን እንዴ ቅዱሳን ለምሳሌ ቀሲስ ክፍሉ የት ነው የሚገኘው? ለኃጢአተኞች ሞታለች ብሎ የሚለው ክፍል ጥር 21 ቀን ስንክሳር ማለት ነው። የቤተክርስቲያናችን መጽሐፍ ማለት ነው። እሺ ጥር 21 ስንክሳር ላይ እንደዛ ይላል? አዎ እርግጠኛ ነዎት? ታሪኩን ለተፈለክ ታሪኩን ልተርክልህ። እርግጠኛ ነዎት? ስንክሳሩ ላይ እንደዛ ይላል? አዎ ምንድነው መድበለ ታሪካችን እንደዛ ይላል። የቤተክርስቲያናችን መድበለ ታሪክ የሚባል አለ። የሁሉንም ታሪክ የያዘ የየዕለቱን ታሪክ እንደ ስንክሳር የሚዘግብልን ማለት ነው። እሺ ዘወርሃ ጥር ላይ 21ኛው ቀን ላይ ይሄ ቃል አለ ማለት ማርያም ለኃጢአተኞች የሞተችበት ቀን መሆኑ
አሁን ይኸውልህ ለኃጢአተኞች ሰዎች እንደሞተች እዛ ላይ ነገር እሺ ነገረ ማርያም የሚባለው መጽሐፍ ያውቁታል? አውቃለሁ። እዛስ ላይ ተጽፏል? ነገረ ማርያም ላይ የለም። የለም? አዎ። ለስንት ኃጢአተኛ ሰዎች ነው የሞተችው በዘወርሃ ጥር ስንክሳር ላይ? እሺ ለስንት ኃጢአተኞች ሰዎች ነው የሞተችው? ቁጥር ይናገራል እዛ ክፍል ላይ ቁጥር ጠቅሶ? ቁጥር አይናገርም። የክርስቶስ ነገረ ማርያም መጽሐፍት የማ መጽሐፍ ነው? ነገረ ማርያም ያው ይጻፋል በመምህር ሮዳስ የሐዲስ ኪዳን የብሉይ ኪዳን እየተባለ ተከፍሏል ለሁለት። በሌሎችም አባቶች ቅዱሳን አባቶቻችን ነገረ ማርያም ሮዳስ ታደሰ የጻፈው መጽሐፍ አይደለም ያልኩትኝ። ነገረ ማርያም የሚባል በምእመናን ለጸሎት የሚጠቀሙበት አለ አይደል መጽሐፉ? እሱ እንደዛም አለው ያጥራላ። እንደዛ ሙሉ ላይሆን ይችላል። ሙሉ ላይሆን ይችላል። ስንክሳሩ ላይ እንዳለው ላይሆን ይችላል። እዛ ክፍል ላይ ግን ቁጥሩን ሁሉ ጠቅሶ ለ99999 ነፍሳት ሞተችላቸው ይላል። በቃ እንደዚህ አሁን እኮ አሁን እንደ አባቶቻችን ይቀበሉታል። ቀሲስ ይቀበሉታል። ያንን የቱን ለ99999 ነፍሳት ሞተች ብሎ የሚለውን ይቀበሉታል? ምኑ ነው እንደዛ የሚለው? ነገረ ማርያም የማ በኢትዮጵያ ኦርቶዶክስ ክርስቲያን አሁን ለጸሎት ራሱ ምእመኑ ሁሉ የሚጠቀምበት ይሄ መዝገበ ጸሎት አለ አይደል? ከመልከ ማርያም እሱን ስላላየሁት እሱን ላልቀበለው ይችላል። ያየሁትን ያነበብኩትን እኔም እንደ አባቶች ተማሪዎች ስለሆንኩ እንደዛ ስለሆነ ላቀው ይችላልው። ለምሳሌ ከሚነበበው እኮ አውድ አለው፣ የራሱ የሆነ አውድ አለው። እሺ ስለዚህ ግን ባጭሩ ቁጥሩን ባይጠቅስም ዘወርሃ ጥር ላይ ስንክሳሩ ተናግሮታል ብለውኛል። ዋናው ቁጥሩን ባይገልጠው እዚህ ቁጥሩን ስለሚገልጠው ነው ነገረ ማርያም ላይ። ስንክሳሩ ላይ ግን ቁጥሩ ባይገልጠው ለኃጢአተኛ ነፍሶች ግን ሞታላቸው አለች አይደል? ለኃጢአተኛ ሞቶች ስለምንድን ነው? ለኃጢአተኛ ሰዎች ሞታላቸው አለች አይደል? እዛ ክፍል ላይ እንኳን እሷ ሌሎች ቅዱሳን ሞተዋል እኮ የናቡነ ገብረ መንፈስ ቅዱስ የእሷን ነው የጠየቅኩት። ሞታለች አይደል? አሁን የክርስቶስ አሁን መናገሪያው ነገርን ወደዛ ለማዞር ሳይሆን ማለት ነው። እሺ እኔ አላዞርኩም፣ የትም አላዞርኩም። ሞታለች ነው ብሎ ያሉኝ ዘወርሃ ጥር ላይ ስንክሳሩ አለ። እኔ ጋራዥ ውስጥ አለ ስንክሳሩን ማውጣዋለሁ፣ ችግር የለው። እሺ ሞታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በጊዜ ሞቷ ሙቺ ብሎ ሲላት በፍቃዱ አልሞትም ብላው ነበር አይደል? እዛ ሐሳብ ላይ እዛ ታሪክ ላይ ይላል አይደል? ስንክሳሩ ላይ እንደዛ ይላል ብለው ስላሉ ማለት ነው ይላል አይደል? እንደዛ ይላል። እኔ ያንተ እናት ሆኜ እንዴት ልሙት ብላ ብትለው እና ወደ 99999 ነፍሳትን ተኮንነው ወደ ሲኦል ወደ ገሃነመ እሳት ሲወርዱ አሳያት ይላል። ከዛ አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ። እኔ ደቂቀ አዳምን ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ ነው ያዳንኳቸው። አንቺም ለነዚህ ኃጥአን በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ ብሎ ሲላት አንድ ጊዜ አይደለም 7 ጊዜ ልሞትላቸው ብላ ሞተችላቸው ይላል። ይላል አይደል ታሪኩ ቀሲስ ይላል። ጥያቄ አሁን የምጠይቀውት እኔ ደቂቀ አዳምን ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ አይደል ያዳንኳቸው ብሎ ጌታችን ጠይቋታል። እነዚህ 99999 ነፍሳት የተባሉት ደቂቀ አዳም አይደሉም እንዴ? የአዳም ልጆች አይደሉም? የአዳም ልጆች ናቸው። ታዲያ ለነዚህ ለ99999 ነፍሳት የጌታችን ኢየሱስ ክርስቶስ ሞት አይመለከታቸውም ማለት ነው? አሁን ማወቅ ያለብህ አሁን እንደዛ ከሆነ ዛሬ ወደ ሲኦል ለሚሄዱ ነፍሳት አይ አልጠይቆትም። አይደለም ቆይ ቀሲስ አይደለም። እነዚህ 99 ያድምጡኝ። በእመቤታችን ሞትና በክርስቶስ መካከል የስንት ዘመን ዕድሜ አለ? ቀሲስዬ ያድምጡኝ። እሺ እኔ የጠየኩትን ጥያቄ ለእነዚህ 99999 ነፍሳት የጌታችን ሞት አይመለከታቸውም ማለት የምን የጌታችን ይመለከታቸዋል እንጂ ከተመለከታቸው ታዲያ እኔ ደቂቀ አዳምን ተገፍፌ ተሰቅዬ ሞቼ ተቸንክሬ ነው ያዳንኳቸው ይላል። ታዲያ ከተመለከታቸው ለምን በሱ ሞት አይድኑም? የሷ ሞት ለምን አስፈለገ? ለምን የሱን ሞት ትቶ አንቺ ሙችላቸው እንዴት ብሎ ይላታል ጌታችን? እሱ ለነዚህም ሁሉ ነፍሳት ምክንያቱም ደቂቀ አዳምን የተባለው ደቂቀ አዳምን የተባለው እነዚህ ደቂቀ አዳም ከኛ ወገን ናቸው ማለት ነው።
የአዳም ልጆች የእርሷ ሞት ለምንድን ነው ያስፈለገው? የእርሱ ሞት ለእነሱ ሁሉ ከሞተ የእርሷ ሞት ለምንድን ነው ያስፈለገው? ልመልስልህ። እኔ ስናገር በጣልቃ አትግባ አንተ። አንተ ስትናገር እኮ እኔ ዝም ብዬ ነው እየሰማሁ ያለሁት የሚበሉት። አሁን ክርስቶስ የሞትን ማሰሪያ ሰብሮ ሞት ሆይ መውጊያ ወዴት አለ? መቃብር ሆይ አሸናፊነትህ ወዴት አለ? አበስብሶ ማስቀረት የቀረው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 15 ላይ የምናገኘው ነገር አለ። አልጠየቅኩት። የኔ ጥያቄ አይደለም። ቀሲስ አንተ አትጠይቀኝ፣ እኔ የምመልሰው ነው። አንተ አይደለም ለተጠይቀው ጥያቄ ነው ተገቢ መልስ መስጠት ለቦት ቀሲስ እኮ ልነግርህ እኮ ነው። ሌላ ታሪክ አውርተው ሊያረሳሱ ነው አይደለም። ሌላ ታሪክ ላመጣ አይደለም። አንተ ያድምጡኝ። ለዘጠኝ አሁን ችግራችሁ የመናፍቃን ችግራችሁ ማለት ነው። የሰው አታዳምጡም፣ የራሳችሁን ብቻ መናገር እንጂ የሰው አታዳምጡም። ችግር የለውም። የጠየቅኩት ለምሳሌ አሁን እቺ ጋር ነጥብ ማስቀምጣታለች። እቺ ጥቁር ናት ወይ ቀይ ወይ ነጭ ናት ብዬ ስለወት አቶ አየለ ከቤታቸው ተነስተው በመንገድ ላይ ሲሄዱ ውሻ አገኛቸውን አነከሳቸው። ከዛ ደግሞ ያንን ሕክምና ለማግኘት ወደ ሆስፒታል ሲሄዱ አላገኙም። ከዛ የባህል ሕክምና ታሰረላቸው። የእኔ ጥያቄ አይደለም። እንደዚህ ነው እያሉኝ ያሉት እርሱ። የኔ ጥያቄ አይደለም። ለምን አሰማኝም? ከሆነ ሰማሁት ነው ከሆነ እንኳን ማስተካከል የምትችልበት ነገር ካለ ማስተካከል እንጂ አንተ አሁን ሰው ሲናገር ልክ ይሄ ነው ችግራችሁ እኮ። እኔ እውነትን ነው ከብዙ መናፍቃን ጋር ተከራክሬያለሁ፣ ግን የራሳችሁን ብቻ ነው በቃ የምትናገሩት። እንደዛ አይደለም። እርሶና ቤተክርስቲያኖት ነው ድብን ያላችሁ መናፍቃን አይደለንም። የምንፍቅናችሁ ጥግ አይደለንም። የምንፍቅናችሁ ጥግ ያድምጡ። ቆይ አድምጡኝ። የምንፍቅናችሁ ጥግ ላሳየ። የምንፍቅናችሁን ጥግ አምላክ ለሰው ልጆች በደልና ኃጢአት አምላክ ሰው በመስቀል ላይ ሞተ፣ ጌታችን ኢየሱስ ክርስቶስ። አንድ ሀሳብ ሼር ላደርጋችሁ ፈልጌ ነው። ሰላምታ ነው ልስጥ ያሉት። ቆይ ከቀሲስ ጋር ይጀምሩ። ሰላምታ አሉ እንኳን ከቀሲስ ጋር አይደለም። ሚዩት ያድርጉት። ሊቀ ሊቃውንት አቆት አለ ሚዲያ ላይ እግዚአብሔር አምላክ ይባርኮት። ከእሳቸው ጋር እንጨርስና ያው ደግሞ የተግባቦትን የጉባኤ መምህር አይደሉ እርሶ? ለእርሶ መቼም ስርዓት አላስተምሮትም። ከእሳቸው ጋር እንጨርስና ወደ እርሶ ጋር እንመጣለን ማለት ነው። እግዚአብሔር ስጥልን። እንደው ድፍረት ከሆነ ይቅርታ። ቀሲ ይህንን ጨርሰን ወደ ሊቀ ሊቃውንት እንሄዳለን ማለት ነው። እኔ ያልኩትኝ ለደቂቀ አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቷል። ታዲያ ጌታችን ምንም አይነት ቆይ አቤት በቃ አሁን ለሚጠይቀውት እኔ ልንገርህና ስማኝና ከዛ እንወያይ፣ ውይይቱ ይስፋ። ካልሆነ በቀር ቀሲስ ምንም አይነት መልስ እንዳይሰጡት። ኦኬ ቀሲስ ይስማማሉ? ቀሲስ አዎ መምህሬ ስለሆኑ እሳቸው መጥቶ እሳቸው እያሉን የመናገር ስለማልችል ወደ እሳቸው መድረኩን መልሳለሁ። ሚዩት ያድርጉት፣ ችግር የለውም። እሺ ሊቀ ሊቃውንት፣ እሺ እንኳን ደህና መጡ። አሜን አሜን። እንኳን ደህና ቆያችሁ። ኦኬ መጀመሪያ አንድ ነገር ማስቀመጥ ይኖርብናል። አሁን ውይይት ነው፣ እኛ አስቀምጠናል። ውይይት ነው፣ ትምህርት ነው፣ ጥያቄና መልስ ነው። ፕሮግራሙ ምንድን ነው? ውይይት ነው፣ አስቀምጠናል። ይህን ሳያውቁ ነው እንደገቡት። በጣም ጥሩ። ቆይ ወስበት ውይይት ነው። መልካም። በምን ዙሪያ ነው የምትወያዩት? የመወያያ አጀንዳዎች ሳያውቁ ነው እንደገብተው እንዴ? ይህን ሳያውቁ ነው እንደገብተው ዝም በሉ ያሉት። እየሰማችሁ ነው። ቆይ ከሰሙ ሜት ያርገውት ይስሙኝ። በምን ጉዳይ እንደምናወራ አልሰሙም? በምን ዙሪያ ነበረ ውይይት? ምን ነበር ስናወራ የነበረው? ከሰሙ ረጅም ሰዓት ሳይደማመጡ በማውራት ከሆነ እኔም ላወራ እችላለሁ። በምን ዙሪያ በምን ነበር ስናወራ የነበረው ነው? ርዕሰ ጉዳያችሁን ንገረኝ። በመጽሐፍ ቅዱስ የኔታ አሁን አንተም ይኸውልህ መድረክ ያስከው ሰውዬ ሌሎቹን መምህራኖችም እየጋበዝክ ነው አይደለም? አንተ እየተወያየህበት ያለውን ሊቀ ሊቃውንት የኔታ የሰሞን ጉንፋን ሆኖ ያለውን ብፁዕ አቡነ ገብርኤል ንግግር ነው ምክንያታችን። ከዛም ቤታችን ርዕሰ ጉዳዩን ሰምቼዋለሁ። መጽሐፎቹን ስፔሲፊክ የፈለግኩት ምን መጽሐፍ ላይ ነው ፎከስ የምታደርጉት? መጽሐፍ ቅዱስ ብቻ፣ አዲስ ኪዳን ብቻ፣ ብሉይ ኪዳን ብቻ፣ ገድላትን ጨምሮ ኦር ምን ላይ? አሁን እሱ ሊቀ ሊቃውንት እሱ አንዴ መልካ ፍልሰታ ይሄዳል። ስለቆየው ነው እንዴ? ሁለታችሁ ገባችሁበት። ሊቀ ሊቃውንት ከኔ ጋር ያወሩ። ቀሲስ
እኔና ምን መጽሐፍ ላይ ነው? እስኪ የመወያያ አጠቃላይ ብሉይም አዲስም ኪዳን እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የዜማ መጽሐፍቶችም የተባሉ ወይ ደግሞ የቀኖና መጽሐፍቶች የተባሉት በሙሉ ስለ ማርያም ያድምጡኝ ስለ ማርያም ቤዛዊተ ኩሉ ዓለም መሆኗን የሚያሳይ መጽሐፍ ቅዱሳዊ መረጃ ከብሉይም ከአዲስ ኪዳንም ካለት ወይ ደግሞ ከቤተክርስቲያን መጽሐፍት ካለት ሚዛናችን መጽሐፍ ቅዱስ ነው። ሚዛናችን መሪጌታ መቀጠል ከፈለጉ ይቀጥሉ። መሪ ያው ከገድላትም ከድርሳናትም ይሁን ከጸሎት መጽሐፍትም ይሁን ከየትኛው መጽሐፍ ይሁን ማርያም ፈጣሪ ናት የሚል ቢገኝ ይህንኑ መጽሐፍ ቅዱሳዊ ማድረግ የሚችል ሰው መልስ አለኝ። ትክክል ነው። ማርያም ሰማይና ምድርን የፈጠረች ናት። ማርያም የሥላሴ አራተኛ አካል ናት የሚል አንድ የጸሎት መጽሐፍ ቢኖር ይሄ ትክክል ነው ወይ ሲባል ሚዛኑ ማን ይሆናል? መጽሐፍ ቅዱስ የእግዚአብሔር ቃል። እስኪ እናምጣው። የትኛው ሐዋርያ የትኛው ነብይ ነው ይህንን ያለው? እስኪ በነቢያቱ በእግዚአብሔር ቃል ላይ እናስደግፈው የሚል ማስረጃው ሚዛኑ መጽሐፍ ቅዱስ ሆኖ ማለት ነው። ስለዚህ ከዚህ አንጻር የዛሬ ሰምቻለሁ ካሉ በኋላ ደግሞ አልሰማሁም አሉ። በየትኛው ማርያም የዓለም ቤዛ አይደለችም ተባለ? እሺ መርጌታ እንተዋወቅ መጀመሪያ። እርሶ መርጌታ ማን ይባላሉ? በምንድን ነው መርጌትነትዎት? ምንድን ነው የተማሩት? የምን መርጌታ ነው? ስለመስጠት ነው የመጡ ወይስ ሊተዋወቁን? ሳላውቅ እንዴት ብዬ ይተው እንጂ ይንገሩኝ መጀመሪያ። የምን መምህር ነዎት? መርጌታነትዎት? መልስ ሊመልሱ ነው ወይ የመጡ? አረ በህግ አምላክ ያዳምጡኝ። ይተው። እርሶም እንዴት አይደለም እዚህ ያለው ጠቅላላ የሥራ ዘርፍ ሊጠይቁ ነው የመጡ ወይስ እግረ መንገድ? በየደረጃው ሊሰጡ ከሆነ ይቆዩ ነው። ይቆይ ባኮ መልስ ካለዎት መልስ ይስጡ። በደረጃው ነው መልሰው። የዛዊተ ዓለም ትባላለች ወይ? በደረጃዎት ነው መልስልዎት። ይኸውልዎት ትባላለች ወይ? መሪጌታ ቆይ እስኪ ስሞት መሪጌታ ስላለ ነው በነገራችን ላይ መሪጌታ የምለዎት እንጂ አቶም ይበሉ ከፈለጉ አሁን ወደ ርዕሱ ይግቡ። እሺ ጥሩ። ማርያም ፈጣሪ ቃል ይምጡ። ለምን ይፈራሉ? ቆይ እስኪ አንተ ቆይ አዳምጡ እስኪ። ወይ ለምን ይፈራሉ? መርጌታ ነዎት አይደለ? መርጌታ ነዎት። ማርያም ፈጣሪ ናት፣ አራተኛ ከሥላሴ ቀጥሎ ፈጣሪ ናት የሚል አስተምህሮ በቤተ ክርስቲያን እያሉ ሰምተው ያውቃሉ? አላልኩም። ምሳሌ ነው የነገርኩት እንጂ ጠየቁ። አሁን ለዘገብረት አሁን እንደዚህ ይላል። ለዘገብረት ብርሃናት አበይተ ባሕቲታ ንዑ ንስግድ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናት አበይተ ባሕቲታ ይላል። ምን ላይ ነው? መጽሐፈ ዚቅ የምን በዓል? የምን በዓል ቃልወት ከፈለጉ ጥሩ ከነዚህ ቁንም ማሳየውት ጥሩ። ከዛ ግን ከዚህ በፊት ይህንን እየተነጋገርን እያለ የቤቱ ባለቤት ከይቅርታ ጋር አሁን የምንወያይባቸውን ርዕሰ ጉዳዮች አምነው ይቀበሏቸዋል ወይስ አይቀበሏቸውም? መጻሕፍቱን በሚያምኑባቸው መጻሕፍት ዙሪያ ከሆነ ዲስከስ የምናደርገው መልካም። የማይቀበሏቸውን የሚተቿቸውን መጻሕፍት ከሆነ ግን ለመወያያ ያደረጉት ሌሎችም ተመሳሳይ መጽሐፎች ቢጠቀሱልዎት ምናልባትም ዲስከሬጅ እያደረጉ ነው የሚቀጥሉ እንጂ ለውይይት አይመችም። ስለዚህ የሚያምኑበት መጽሐፍ ላይ ፎከስ ቢደረግ እርሶ የሚቀበሉት ብሉይና አዲስ ኪዳንን ነው ማምነው መጽሐፍ ቅዱስ ማለት ነው። ግን እናንተ በብሉይና በአዲስ ኪዳን የማርያምን ቤዛዊነት የምታሳዩን ከሆነ እሰየው፣ ካልሆነ ግን ይህን ትምህርታችሁን በየትኛው ኃይለ ቃል ነው የመሰረታችሁት ከየትኛው መጽሐፍት ላይ ነው ብሎ የሚለውን ስንጠይቅ ከቤተክርስቲያን ላይ እንደሆነ እናውቃለን። ስለዚህ የቤተክርስቲያን መጽሐፍቶች ሁሉ ጭምር ይነሳሉ ማለት ነው። ገድላት፣ ድርሳናት፣ ችግር የለውም ወንድም አለም። የሚቀበሏቸው መጽሐፍት እርስዎ ብሉይና ሐዲስ ከሆኑ ሌሎች መጽሐፍት ላይ የእርስዎንም ሀሳብ ይደግፉ፣ የእኛንም ሀሳብ ይደግፉ፣ የትኛውም ላይ ይሁኑ አንተ ይበሉኝ። እርስዎ አሁን ችግር የለውም ወንድም አለም፣ እሱን እንትን እናደርገዋለን።
ስለዚህ አሁን ልንሆን የምንችለው ምን መሰለዎት? መጽሐፉ የትኛውም ቢሆን እኛውን ልንቀበለው የፈለግነውና ይሆናል ያልነው የመጽሐፍ ክፍል ሌላ ሆኖ የምንደክመው በሌላ ዙሪያ ከሆነ እርስዎንም ነው የማደክመዎት። ምክንያቱም አሁን ገድላት፣ ድርሳናት፣ ተአምራት ወዘተርፈ እነኛ አዋልድ መጻሕፍት አሉ። እነሱን ሁሉ በሙሉ ብለው ከመጡ እነዚያ ውስጥ የሚጠቀሱትን ጥቅሶች በሙሉ መቀበል የግድ ሊሆን ነው። አይ አይደለም፣ ስፔሲፊክ አደርጋለሁ እኔ ከብሉይና ከሐዲስ ኪዳን ውጪ አልቀበልም፣ ሌሎቹ ተጨማሪ ናቸው ካልን ደግሞ ምንም አይነት የተሳሳተ የሚመስለን ሐሳብ እንኳን ከነዚያ መጻሕፍት ላይ ብንሰማ ለነዚያ መጻሕፍት መልስ መስጠት አይጠበቅብንም። ለምን? በቃ ልክ አይደሉም፣ አንቀበላቸውም። ይጠበቅባቸዋል። ይሄ የኦርቶዶክሳውያን ማምለጫ ነው። ለምሳሌ ከባበር ቆይተን ከመርጌታ ጋር ይቀጥላሉ። አንዴ ቆይ ከኔ ጋር ከመርጌታ ጋር ይቀጥላሉ። ችግር የለውም። አንዳችሁ እኔ ማንም ሶስታችሁም ይቻላል፣ እኔ 30ችሁም 10ችሁም ይቻላል። አሁን ጉዳዩ እሱ አይደለም። መጀመሪያ እናስመርበት። እኔ መርጌታንም አላደግማቸውም። በአርስቱ ላይ ከኔም ጋር ማውራት ይችላሉ። እኔ በእውቀት መወያያው ሊቃሊቃውንት ሳወራ አይደርቡ የቤት እኔ በሳልጨርስ እኮ ነው የገቡ ያልኩት። ላውራና መጀመሪያ እኔ የማወራ አሁን ዝም በሉ። ሚዩት ላደርጎት ነው። ይሄ መሸነፍ አለቃ ተጫወቱ። ሚዩት ያድርጉት። ቤት ውስጥ እኔ ነኝ ያለሁት። ጥያቄ ጠይቁኝ አይደለ? ቀደም ማውጣት ፈልገው ካልሆነ በስተቀር ቤቱን እኔ ነኝ እየመራ ያለሁት። ማስታወቂያ ልናገር፣ ሰላምታ ልስጥ ዘግይቶ ለገባው እንዴ እንደገቡ እንትን ባሪያይቱ እንደመቤቲቱ ያደርጋታል ብሎ የሚለው አይነት ነገር አይሆን። እኔ ቤቱን እየመራሁት ያለው ጥያቄ ጠይቀውኛል አይደል? ለጥያቄው መልስ ልስጥና ከዛ ይቀጥላሉ። ከፈለጉ ከኔ ጋር እርሶ ሊቀ ሊቃውንት ናት፣ የአብነት መምህር ነው አውቃለሁ፣ በኢንፎርሜሽን ስለሰማው ማለት ነው። ከኔ ጋራ በጣም ጥቂት እውቀት ካለኝ ሰው ጋራ በብሉይ በአዲስም ከፈለጉ በየትኛውም ላይ መነጋገር ይችላሉ። አይ ደግሞ ብለው ካሉ ከመርጌታ ጋር ስለጀመሩ መጽሐፈ ዚቅን እሳቸው አውጥተውታል። እባክዎት አሁን የጉባኤ መምህር አይደሉ እንዴ? ልጆችዎቱ እንኳን እኮ ዝም በሉ ሲሉ ጸጥ ይላሉ እንዴ? የኔታ እያሉ ከታች ካህኑ እንኳን አክብረው ዝም ካሉ ሲገቡ ልክ ገና እኮ እንደገቡ ነው። ቆይ ተረጋጉ፣ ሚዩት አድርጉ። እባክዎት ሚዩት ያድርጉ። ሚዩት ያድርጉ። ሊቀ ሊቃውንት ሚዩት ያድርጉ። እኔ እንደዚህ እንዳደረጎት አልፈልግም። መከበር ካልፈለጉ ግን ይወርዳሉ ማለት ፈርተዋል ማለት ነው። አይደለም ካይደለም ጨርስና ልስጦት አልኮትኝ እስካሁን ድረስ እንኳን ይሄን አልቆ። እሺ ቀጥል። እሺ ጥሩ ቀጥል። ያድምጡኝ። ምንድነው የጠየቁን ጥያቄ? እኛ የወንጌል አማኞች ነን። መሰረታችን ብሉይና አዲስ ኪዳን ነው። ስለዚህ ማርያም ቤዛዊተ ኩሉ ዓለም ብሎ የሚለውን ትምህርት በመጽሐፍ ቅዱስ ላይ በብሉይም በአዲስም አንድም ቦታ ላይ አላገኘንም። አይደለም በ66ቱ በ80 አሐዱ ማለት ነው አላገኘንም። የለም አለ ብለው ካሉ ከእኔ ጋር ወይ ከመርጌታ ጋር ይገጥማሉ ማለት ነው፣ ከመጽሐፍ ቅዱስ የሚያሳዩን ከሆነ። ታዲያ ይሄ ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ብፁዕ አቡነ ገብርኤል የተናገሩት ትምህርት መጽሐፍ ቅዱሳዊ ስላይደለ ትምህርቱ፣ ታዲያ ትምህርቱ ግን በቤተ ክርስቲያን መጽሐፍቶች ውስጥ ስላለ፣ በዜማ መጽሐፍቶች ውስጥ ሁሉ ጭምር ስላለ ይህንን ነገር ከእናንተ ከየት ነው ያመጣችሁት? ኃይለ ቃሉን ከየት ነው ያገኛችሁት? ከብሉይ ነው ከአዲስ ብለን ጥያቄ ጠየቀን። ከብሉይም ከአዲስም ሊያሳዩ አልቻሉም። እስካሁን ድረስ የገቡ ከእርሶ በፊትም መምህራን ገብተው ስለነበረ ማለት ነው። አሁን እርሶ የሚያሳዩ ከሆነ ከብሉይ ከአዲስ የሚያሳዩ ከሆነ ከመርጌታ ጋር ይቀጥላሉ፣ ካልሆነ ከኔ ጋር ይቀጥላሉ። ከዜማ መጽሐፍቶች ላይ ወይ ደግሞ ከቤተክርስቲያን መጽሐፍቶች ላይ ከገድላ ከድርሳናት አትጠይቁኝ ብላችሁ የምትሉት ነገር አይሰራም። በዚህ ትውልድ መካከል ህዝቡ ላይ ቀልድ እየተቀለደበት የጌታችን እናት በማከብርበት ትምህርት ትከብራለች እያላችሁ እናንተ ያላችሁትን አባ ጊዮርጊስ ዘጋስጫ ናቸው ያሉት ነው ተብሎ የተባለው ለፍልሰተ ስጋኪ መልካ ፍልሰታ ላይ የተባለውን የሚሆን በሌሎች ድርሳናትም ላይ የተጻፈው። ስለዚህ ቅዱስ ጳውሎስ ሐዋርያው ኢየሱስ ክርስቶስ ነው ለዓለም ሁሉ ቤዛ የሆነው ብሎ ምዕራፍ 2 ቁጥር 5 እና 6 ላይ የነገረንን አባ ጊዮርጊስ ዘጋስጫ ደግሞ የለም ለሰው ለሞቱ ነፍሳት ሁሉ ከሲኦል የምታወጣ ለሞቱ ነፍሳት ሁሉ ቤዛ የሆንሽው አንቺ ነሽ ብለዋል። ስለዚህ አሁን እኛ አባ ጊዮርጊስ ዘጋስጫን አንቀበልም። ለምን? ከኋላ የመጣ አይን አወጣ ስለሆነ። የቅዱስ ጳውሎስን ትምህርት ግን እንቀበላለን። እናንተ ማርያም ቤዛዊተ ኩሉ ዓለም ብላችሁ የምትሉትን እሱን መጽሐፍ ቅዱሳዊ ታደርጉልናለት ነው እያልኩ ያለሁት። መሪጌታ መጽሐፈ ዚቅን አዘጋጅቷል ይመስለኛል። ከእሳቸው ጋር ቀጥሉ። መሪ ቆይ ችግር የለውም ኤርሚ
በትክክል የጠየቁት ጥያቄ ምን ላይ ነው ብለው ስለነበረ ለጠየቁት ጥያቄ መጽሐፉ ከነገጹ ለመናገር ነው እንትን ያልኩኝ። ጥቅሱን ብየዋለው ተናግሬያለሁ። ምን ይላል? ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናተ አበይተ ባሕቲታ። ብቻዋን ታላላቅ ብርሃናትን ለፈጠረች ለዘገብረት ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት፣ ለእርሷም እንገዛ። መጽሐፈ ዚቅ የየካቲት ኪዳነ ምሕረት የየካቲት ኪዳነ ምሕረት። ይሄ ቃል ይቆዩኝ። ይሄ ቃል በእግዚአብሔር ቃል ሊፈርስ የሚችል መሆኑም ደግሞ እግዚአብሔር የረዳቸው በመንፈስ ቅዱስ የተናገሩ ሰዎችስ ምን አሉ ብንል መንክር ግብሩ ለአሃዱ እግዚአብሔር ለዘገብረ ብርሃናተ አበይተ ባሕቲቱ። ብቻውን ታላላቅ ብርሃናትን የፈጠረ እግዚአብሔር ስራው ድንቅ ነው አለ ያሬድም። ማን እንደገና ዳዊትስ ምን አለ? ለዚህ ሁሉ ህዝብ ማለት ነው። ሁላችሁ ጥቅስ ያዙ ከፈለጋችሁ። መዝሙር 136 ቁጥር 4 ላይ እርሱ ብቻውን ታላላቅ ብርሃናትን ያደረገ ምሕረቱ ለዘላለም ነው። እርሱ ብቻውን አለ። ከላይ ደራሲው መጽሐፈ ዚቅ እርሷ ብቻዋን፣ እርሱ ብቻውን የቱ ነው እውነት? መልካም እሺ፣ አመሰግናለሁ መሪጌታ። እንግዲህ ጌታ የሚለውን ስም እንደነገርኩት ነው፣ በመተማመን ነው የምንቀበለው። በአንድ ነገር እንግባባ። የገብረን ግስ ይገሱልኛል? ጥያቄ ነው። ገብረ ምን ተብሎ ነው የሚፈታው? እስኪ የገብረን ግስ ይፍቱልኝ፣ ይግሰሱት ግሱን። በእናንተ በዘመናዊ ምን ማለት መሰላችሁ? የገብረን ዲክሽነሪ ያብራሩልኝ እያልኳቸው ነው። እስኪ ያብራሩልኝ ዲክሽነሪውን ግሱን። መርጌታ ገብረ ማለት ምን ማለት ነው? መርጌታ አልሰማም፣ የለሁም። ከሌለው የለህም። እሰማለሁ። ሚዩት አድርጌው ነው እንዴ? ሚዩት አድርገው ነው። ይቀጥሉ። እሺ፣ ገብረ ፈጠረ፣ ገብረ ሰራ፣ እንዲህ እያለ ይቀጥላል። ከዚህ አውድ ጋር አብሮ መርጌታ የጠየቅኩትን ብቻ የጠየቅኩትን ብቻ ስፔሲፊክ አድርገው ግሷን ብቻ ነው የፈለጉ። ገብረ ፈጠረ፣ ሰራ፣ ሌላስ ይጨምሩ ካለውት ይቆዩኝ። ከአውዳችን ጋር አብሮ የሚሄደው እየነገርኩት የተጠየቋትን ስፔሲፊክ የጠየቅኩትን ብቻና ብቻውን እዚህ ላይ ነው የሚሰራው። ገብረ ፈጠረ፣ ሰራ፣ ሌላ ይቀጥሉ። እሺ፣ ለምኑ ነው የሚፈልጉ እርሶ? ገብረን ግሱን ብቻ ይግሰሱልኝ። ይኸው ገብረ አልኮት እኮ ገብረ ሰራ። ገብረ ምን አለ? ምን ሆነ? ገብረ ሰራ፣ ፈጠረ እኮ አልኮት እኮ። በቃ ይሄ ነው የገብረ አሁን ግሱ ይሄ ብቻ ነው። አደረገ። ይኸውልህ ገብረ አደረገ፣ ገብረ ፈጠረ፣ ገብረ ሰራው። ሶስት ብቻ ተግባር ነው። ቆይ አሁን ይኸው መርጌታ አይደሉም? ቆይ ያዳምጡኝ እሺ። እርሶ ሶስት ብቻ ነው አይደለ? ገብረ አንድ ግስ በሶስት ብቻ የሚረባበት ከሶስት በላይ የማይረባ ግስ ወይም በዘመንኛው አነጋገር በሶስት ብቻ የሚፈታ ሶስት ፍቺ ወይም ሶስት ትርጉም ብቻ ነው ማለት ነው ያለው ግሱ ገብረ። በብዙ መንገድ ይሄዳል እያልኩት ያለው ይቆዩኝ። አሁን ሊያስቀይሩ ነው እንደሚፈልጉ አይደለም። ገብረ አሁን ይኸውልዎት፣ ኧረ ይቆዩ። አንዴ ጣልቃል አይደለም ለዘገብረ ብርሃናትን ኖ ቤቱን በዋናነት ሁለታችሁንም በቀዳሚ
ገብረ ለምሳሌ በቀዳሚ ገብረ እግዚአብሔር ሰማይ ወምድር አንቱ ይኸው በቀዳሚ ዝብርቅ አይደለም ፈልገው አይዘባርቁ ቆይ ኦኬ ገብረ መርጌታ ቆይ አንዴ ሚዩት አድርገው ቆይ ሚዩት አድርገው መርጌታ ቆይ አንዴ ሚዩት አድርገው ኦኬ ጥቅስ አልፈልግም ኤርሚ ተናገር ሊቃሊካውንት መርጌታ ማን ሊቃሊካውንት ቀለመወርቅ አንዴ ሚዩት ያድርጉ ለመረበሽ ነው አይደል የመጡት የለም ገብረ ያድምጡ ቆይ የጠየቁትን ጥያቄ መልሱ ያድምጡ የሰው ልጅ ስለ አንድ ቋንቋ የማያውቀውን ሊያብራራ አይገባውም ገብረን ቆይ ያድምጡ ያልኩት መረበሽ ነው ያልከኝ ኤርሚ መረበሽ ከሆነ በደንብ ረብሽ በደንብ ይበላሽባል ያድምጡኝ ቆይ ለመረበሽ ነው የመጡት ወይ ለመማማር ነው የመጡት ይመልሱልኝ ባጭሯ እርሶ ያድምጡኝ የጠየቁትን ይመልሱልኝ ለመረበሽ ላብራራለህ አልፈልግም ኦኬ አልፈልግም አቤት ምኑን ነው መጀመሪያ አዳምጥ ምኑን ነው እምቢታሉ ከነትቢቶት አወርዶታለሁ ስማ ተሰለፍከ ማለት ነው ከወረድኩ እታች ይውረዱ ልብ በሉ ለመረበሽ ነው የመጡት ወይስ ግሱን ጠየቁት አይደለ ተናገሩ አሁን ግስ ውስጥ ገብተው ቃላት ጨዋታ ሊጫወቱ ከፈለጉ መርጌታ የመለሱትን 3 ፍቻ አለው ብለው ይሄ ብቻ አይደለም ግን ሌላም አለ ይሄ ነው ብለው አሉ ከተነበበው አኳያ ማለት ነው እሱን ተሳስቷል ብለው የሚሉ ከሆነ ተሳስቷል ይበሉ ስሞትን ስላስረዘሙ ሊቅ ነውት ማለት አይደለም እሱ መርጌታ ተብሎ ስለተጠራ የጉባኤ መምህር አይደለም ማለት አይደለም ስም አስረዝመው ስለመጡ አይደለም ገና ሲገቡ በትዕቢት ነው የጀመሩት ልክ እንደ አጋር ነው ያደረጉት ማለት ነው አጋር የአብርሃም የቤቱ ሰራተኛ ማለት ነው ምክንያቱም እመቤቲቱ የቤቱ ባለቤት ሳራ እያለች በለዋ ላይ እንደመቤት አደረጋት እርሶም ልክ ሲገቡ ገና እንደገቡ ነው ሰላም ብዬ አቆማለሁ ብለው ካሉ በኋላ ቀሲሱን ታች ሚዩት አድርግ እንዳትናገር ብለውት መላእክተ ሰላምን ማለት ነው የእርሶ ልጅ ስለሆነ የኔ ታሺ ብለው ታዘዙ ቄሱ ስሞትን ስላስረዘሙ የሚፈራውት የለም እንኳን መርጌታ አይደለም ከኔ ጋር ቢነጋገሩ በሐሳቡ ላይ ግስ ጫወታ ውስጥ ስንት እንዴት ነው የሚራባው ስንት ትርጉም ነው ያለው እሱን ቃቃ ጫወታዎትን መጫወት ከፈለጉ ኦኬ 3 ቃላት ይቻለው ብለው መርጌታ አስቀመጡ ከዛስ ባለፈ ኑና ማርያም ቤዛ መሆኗን ብሉይ ኪዳንና አዲስ ኪዳን እኔና እርሶ ይለዩልን እንደውም የጉባኤ መምህር አይደሉ ኑ ይምጡ ከኔ ጋር ያወራሉ ብሉይ ኪዳንና አዲስ ኪዳን ማለት ነው ግን ይሄ የመረበሽ አባዜ አይደለም የመረበሽ ትዕቢት አይደለም ትዕቢት ማቆም አለበት ስሞትን አስረዝሞት ስለመጡ የሚፈራውት የለም ኦኬ ኤርሚያስ እንዳይረብሹ ወደ መዘራጣት ልንቀጥል ነው የስም መርዘም የቁመት መርዘም አይደለም ጉዳዩ ያድምጡኝ ገብረን አልተረጎምኩትም አያውቁትም ገብረ ማለት ምን ማለት ነው ላስረዳ አዳምጠኝ ያድምጡ ካላወቁ ነው እንደገቡ ያውሩ ካላወቁ አዳምጥ ላስረዳህ እኮ በመጀመሪያ እንደገባ ያውሩ አዳምጥ ላስረዳህ ተናደው ነው የመጡት ይመስለኛል እንደገቡ ያውሩ ማዋከብ እንደ መምህር ተረጋግተው መርጌታ አሁን ለመርጌታ ልንገራቸው እኛ አታውሩ እኮ አላልኖትም ተረጋግተው ያውሩ በፍጹም ይኸውልህ በማዋከብ በመጫጨት በፍጹም ሚስ አንደርስታንዲንግ ልታደርገኝ አትችልም ተረጋግተው ያውሩ ማለት መርጌታ ተረጋግተው ያውሩ ማለት ማካለብ አይደለም እሺ ይረጋጉ ስማ በቃ ይኸውልህ ኤርሚያስ ተናደው አንድ ነገር ቆይ በአንድ ነገር እንግባባ አሁን እኔና መርጌታ እስክንጨርስ ድረስ አንተ ምንም አይነት ጣልቃ መግባት የለብህም የቤቱ ባለቤት ብትሆንም አረስቱ ላይ አውሩ ማዳመጥ ነው ስራ መርጌታ ይቀጥሉ ያድምጡኝ መርጌታ ይቀጥሉ ገብረን ያብራሩልኝ እርሱ አይደሉም ቤቱን የሚመሩት ሚዩት ያርጉ እርሱ አይደሉም ቤቱን የሚመሩት ኤርሚያስ አሁን ቤቱን የሚመሩት እርሱ አይደሉም መርጌታ ቤቱን ያልመራው እርሱ አይደሉም ቤቱ ያንተ ነው እኔ ነኝ ቤቱን የመራው ቤቱ ያንተ ነው አዎ ስለዚህ ተረጋግተው ቤቱ ያንተ ነው ከቤቱ ባለቤት ጋር እንኳን መረጋጋት ያቃቶት ጉባኤ ዘርግተው ግን ስንት ልጆች ከፈለክ ከኔ ቤት ለምን አትገባም ሚዩት አድርጉ ከኔ ቤት ግባ እንደፈለክ አውራ እታች ይውረዱ ምን አጨቃጨቀኝ ይሄ ፋሲካ ጠላም ሊሆን ይችላል ጠጥተው ስለመጡ ምንም መረጋጋት የለውም ደሞትም ፈልቷል ምንም እስካሁን የገቡ መምህራን ካህናት ከመምህር ፋሲካው ጀምሮ 4 ነው 5 ካህናትን አውርተናል አገልጋዮች መምህራን እንደገቡ ነው በትዕቢት የጀመሩት የሚወያዩኝ ከሆነ ከኔ ጋር ኑና ብሉይና አዲስ ኪዳን ላይ ማርያም ቤዛዊተ ኩሉ ዓለም ተብላ የምትባልበት ብለው ያሉት የትኛውም የመጽሐፍ ቅዱስ ክፍል ገብተው ማውራት እንችላለን